ሰላም ቤተሰብ ሰላማችሁ ይብዛ። ዛሬ ነው በድጋሚ ተገናኝተናል ማለት ነው። በዛሬ ቪዲዮ ደግሞ የምናየው ከባለፈው የቀጠለ የሆሊስቲክ የመጨረሻውን ፕሮጀክት 3 ወይም ሶስተኛውን ፕሮጀክት እንሰራለን ማለት ነው። ኤችኤንኤስ ሆሊስቲክ ሲኦሲ ኤግዛም ማለት ነው። ስለዚህ ወደ ጥያቄው ስንመጣ ጥያቄው በዚህ ይታያችኋል ብዬ አስባለሁ። ፕሮጀክት 3 ዲዛይን ስትራቴጂ ኤንድ ኮንዳክት ትሬኒንግ የሚል አለ። ስለዚህ ፕሮጀክት ኢንፎርሜሽን አለ። አንደር ዚስ ፕሮጀክት ዘ ካንዲዴት ኢዝ ኤክስፔክትድ ቱ ፕሮፖዝ ባክአፕ ኤንድ ሜንቴናንስ ስትራቴጂ ኢን ቱ ሚኒማይዝ ዋት ዘ ዳውን ታይም ኦፍ ዘ ኦርጋናይዜሽን ሲስተም ኤንድ ፕሪፔር ፕሬዘንቴሽን ፎር ትሬኒንግ ፐርፐዝ ይላል። ቶታል ታይም አለ። እሺ this scenario is suppose you are what working in the hotels as IT maintenance and backup strategies section manager. Your section roles and responsibility includes but not limited to ሚላል። ስለዚህ ስትራቴጂዎች ወይም ባካፖች የተሰጡናሉ። continuous checking the system, continuous checking of the availability of the service, continuous checking of the hardware health monitoring and restoration የሚላል። then having on the above information perform the following tasks using Microsoft Office Word። እንግዲህ ማይክሮሶፍት ኦፊስ ወርድን ተጠቅማችሁ የሚከተሉትን ታስኮች ፐርፎርም አድርጉ ይላል። the first one is prepare maintenance strategy plan ይላል። የመጀመሪያው ስትራቴጂ ፕላን ምን እንድናደርግ ያዘናል? ፕሪፔር እንድናደርግ ያዘናል ማለት ነው። ስትራቴጂ ፕላን ፕሪፔር። ስለዚህ እነዚህን ታስኮች እንግዲህ ኦርደር እንሰራለን ማለት ነው። እንግዲህ እነዚህ ነገሮች በማይክሮሶፍት ወርድ ሰርቻቸው ስላለ ቀጥታ ወደ ሰራውት እንትን እንሄዳለን ማለት ነው። ምክንያቱም ሰዓት ስለሚወስድ በቀላሉ ወደዛ ብንሄድ ይሻላል ማለት ነው። እንግዲህ ፕሮጀክት 3 ምን ይላል? ዲዛይን ስትራቴጂ ኤንድ ኮንዳክት ትሬኒንግ ይላል። ታስኳን ምንድነው? ሜንቴናንስ ስትራቴጂ ፕሪፔር አድርጉ ነው የሚለው። ሜንቴናንስ ስትራቴጂ ፕሪፔር አድርጉ ይላል ማለት ነው። ፕሪፔር ሜንቴናንስ ስትራቴጂ ምን እናደርጋለን ማለት ፕሪፔር እናደርጋለን ማለት ሶ እንግዲህ ይሄ ታስክ ፌዝ ኦፍ ስትራቴጂ አለው። አክቲቪቲ ቱ ቢ ፐርፎርምድ ዱሬሽን ፎር ዘ አክቲቪቲስ ኤንድ አክቲቪቲስ ፐርፎርምድ ባይ ይላል። እንግዲህ ፌዞች አሉት። ማን ሜንቴናንስ ስትራቴጂ አክቲቪቲ ቱ ቢ ፐርፎርምድ። በእነዚህ ፌዞች ውስጥ ምን ስራዎች ይሰራሉ? ዱሬሽን ኦፍ አክቲቪቲ። ስለዚህ ይሄን ስራ ለመስራት ምን ያህል ጊዜ ይወስዳል? ወይም አክቲቪቲ ፐርፎርምድ ባይ በማን ነው ይሄን ስራ የሚሰራ የሚለውን ነገር እዚህ ሊስትን እናደርጋለን ማለት ነው። ዘ ፈርስት ዋን ፌዚስ ፕሪቬንቲቭ ሜንቴናንስ። እንግዲህ ፕሪቬንቲቭ ሜንቴናንስ ማለት እንግዲህ ቀድመን የምናደርገው ሜንቴናንስ ወይም ጥንቃቄ ማለት ነው። ስለዚህ በዚህ ስራ የሚሰሩት ምን ልንሰራ እንችላለን? ዲስክ ፍራግመንት፣ ዲስክ ክሊኒንግ፣ ኮምፒውተርስ ኢንስታል፣ አንቲቫይረስ። እነዚህ ምንድናቸው? ፕሪቬንቲቭ ሜንቴናንስ ናቸው። ዱሬሽኑ ለምሳሌ ዳይ ቱ ዳይ ምን የምናደርጋቸው ፐርፎርም የምናደርጋቸው ናቸው። ዱሬሽኑ ዳይሊ ነው። አክቲቪቲ አይቲ ቴክኒሻን እነዚህ ነገሮች ፐርፎርም ያደርጋል። አይቲ ቴክኒሻን እነዚህ ነገሮች ምን የሚያደርግ ፐርፎርም የሚያደርግ ማለት ነው። ዘ ሰከንድ ዋን ኢዝ ኮሬክቲቭ ሜንቴናንስ ነው። ዘ ሰከንድ ፌዝ ኢዝ ዋት ኮሬክቲቭ ሜንቴናንስ። ኮሬክቲቭ ሜንቴናንስ ማለት እንግዲህ ምን እናደርግ ተራብሹት የምናደርግበት ለምሳሌ በተለያየ አጋጣሚዎች ሊበላሽ ይችላል። ሊተበላሸው እንትን ምን የምናደርግበት ነው? ሜንቴን የምናደርግበት ሲስተም ኮሬክቲቭ ሜንቴናንስ እንለዋለን። በዚህ ምን ስራዎች ይሰራሉ ስንል ለምሳሌ ፕሪንካይዘን፣ ቼኪንግ፣ አንቲቫይረስ፣ አፕዴት ኤንድ አፕግሬድስ፣ ኮራፕትድ ሶፍትዌርስ፣ ኮሬክቲቭ ኔትወርክ ኢንተርፌስ ካርድ እነዚህ ነገሮች እናደርጋለን ፐርፎርም እናደርጋለን። ይሄኛው ዊክሊ ፐርፎርም እናደርገዋለን ማለት ነው። ይህም በማን ይሰራል ስንል በአይቲ ቴክኒሻን እንሰራዋለን ማለት ነው። እነዚህ ሁለቱ ፕሪቬንቲቭ ሜንቴናንስ እና ኮሬክቲቭ ሜንቴናንስ ዋት ሜንቴናንስ ስትራቴጂ ተብሎ ይጠራሉ። በእነዚህም እንግዲህ እያንዳንዳቸው ፐርፎርም የሚደረጉ ስራዎች አሉ። መቼ ነው የሚሰሩት የሚለውንም ፐርፎርም እናደርጋለን። እንዲሁም ፕሪቬንቲቭ ሜንቴናንስ በማን ይሰራል፣ ኮሬክቲቭ ሜንቴናንስ ደግሞ በማን ፐርፎርም ይደረጋል የሚለው ነገር በዚህ አይነት መልኩ ፐርፎርም እናደርጋለን ማለት ነው። and the second task gives what prepare data backup strategy or methods። እንግዲህ ሁለተኛው ደግሞ ምን እናዘጋጃለን? ባክአፕ ስትራቴጂ ወይም ዳታ ባክአፕ ስትራቴጂ ፕሪፔር አድርጉ ይለናል። ይሄኛውንም አሁን በዚሁ መሰረት ስለሰራ ነው ከዚህ ያሳያችኋለሁ ማለት ነው። the second ታስክ ኢዝ ዳታ ባክአፕ ስትራቴጂ። እንግዲህ የተለያዩ ምኖች አሉ ዳታ ባክአፕ ስትራቴጂ ሜትዶች አሉ። እነዚህም ዘ ፈርስት ዋን ኢዝ ዋት ለምሳሌ ምኖች አሉ ሞኒተሪንግ አስፔክት አለ፣
ባክአፕ ሜትድ አለ፣ ፍሪኩዌንትሊ አለ፣ ፐርፎርምድ ባይ አለ። ፈርስት ሞኒተሪንግ አስፔክትስ ኢዝ ዋት ሲስተም ሞኒተሪንግ አሉ። እንግዲህ እነዚህ ሲስተም ሞኒተሪንግ፣ ሰርቪስ አቢሊቲ ሞኒተሪንግ፣ ሃርድዌር ኤንድ ሄልዚ ሞኒተሪንግ የሚባሉት አሉ። ከነዚሁ ነው ያወጣናቸው። ለምሳሌ እዚህ ላሳያችሁና እዚህ አሉ። ኮንቲኒየስ ቼኪንግ ዘ ሲስተም ማለት ምንድነው? ሲስተም ሞኒተሪንግ ነው። ኮንቲኒየስ ቼኪንግ ፎር አቢሊቲ ኦፍ ሰርቪስ ዛት ሚንስ ሰርቪስ አቢሊቲ ኦፍ ሞኒተሪንግ ነው። ኤንድ ኦልሶ ኮንቲኒየስ ቼኪንግ ፎር ሃርድዌር ሄልዚ ሞኒተሪንግ የምንለው ከነዚህ ነው ያወጣናቸው። ምኖቹን ሞኒተሪንግ አስፔክቶችን ማለት ነው። ከነዚህ ያወጣናቸው ናቸው። ሶ ባክአፕ ሜቶዱ በምን አይነት ሜትድ ባክአፕ ልናደርገው እንችላለን የሚለው ነገር ደግሞ ሲስተም ሞኒተሪንግን ፉል ሲስተም ባክአፕ እናደርገዋለን። ባክአፕ የምናደርገው በሲስተም ነው። ዊክሊ ፐርፎርመድ እናደርገዋለን። ይሄን የሚሰራው አካል አይቲ አድሚኒስትሬተር ሊሆን ይችላል ማለት ነው። ሰርቪስ አቢሊቲ ሞኒተሪንግ ስንል ደግሞ የምንጠቀመው የባክአፕ ሜቶዱ ምንድን ነው? ኢንክሪመንታል ባክአፕ እንጠቀማለን። ይሄን የምንሰራው ደግሞ ዳይሊ ፐርፎርም እናደርገዋለን። ይሄን የሚሰራው አካል ደግሞ አይቲ ሰፖርት ሊሆን ይችላል ማለት ነው። ሌላኛው ሶስተኛው ሃርድዌር ኤንድ ሄልዚ ሞኒተሪንግ ነው። ይሄኛው እንግዲህ የባክአፕ ሜቶድ ምን ነው? ባክአፕ ኦፍ ሃርድዌር ኮንፊግሬሽን ኤንድ ሴቲንግ ነው። ይህን መንዝሊ ፐርፎርም እናደርገዋለን። የሚሰራው ደግሞ ሲስተም ኢንጂነር ይሆናል ማለት ነው። እነዚህ እንግዲህ ምን ሶስቱ ነገሮች ዳታ ባክአፕ ስትራቴጂ ብለን እንጠራቸዋለን ማለት ነው። ዳታ ባክአፕ ስትራቴጂ ብለን እንጠራቸዋለን ማለት ነው። ሌላኛው ሶስተኛው ታስክ ደግሞ ምንድን ነው ስንል ፕሪፔር ፌዝ ኤብል ቱ ሪስፖንድ ቱ ዘ ሴኩሪቲ ኢንሲደንት ይላል። እንግዲህ አሁን ደግሞ ለምን ሴኩሪቲ ኢንሲደንት ምን የምናደርግበት ነው? ሪስፖንስ ምን የምናደርግበት ኤብል ቱ ሪስፖንድ የምናደርግበት ፌዝን ምን ማድረጉ ነው? አዘጋጁ ነው የሚለን። ይሄኛውም እንደስካሁኑ አዘጋጅተናል ማለት ነው። እንግዲህ የተለያዩ ምኖች አሉ፣ ታስኮች አሉት ማለት ነው። ፕሪፔር ፌዝ ኤብል ቱ ሪስፖንድ ቱ ዘ ሴኩሪቲ ኢንሲደንት ይላል። እንግዲህ ፌዞች አሉ፣ ዲስክሪፕሽን ኤንድ ኦልሶ አክሽን ኦር ሶሉሽን አለው ማለት ነው። እንግዲህ ሰባት ምኖች አሉ፣ ፌዞች አሉ። ሞኒተሪንግ፣ ዲቴክሽን፣ አሰስመንት፣ ኮሚትመንት፣ ሪዳክሽን፣ ሪከቨሪ ኤንድ ኦልሶ ሪቪው የሚባሉ ምኖች አሉ፣ ፌዞች ናቸው። እነዚህ ኤብል ቱ ሪስፖንድ ቱ ዋት ዘ ሴኩሪቲ ኢንሲደንት ናቸው። እነዚህ ማለት ለምሳሌ ዲስክሪፕሽኑ ሞኒተሪንግ ስንል ምንድነው? ኮንቲኒየስ ኦብዘርቬሽን ኦፍ ዘ ሲስተም ሰርቪስ ኤንድ ሃርድዌር ሄልዝ። እንግዲህ ሞኒተሪንግ ስንል አጠቃላይ ሲስተሙ ሊሆን ይችላል፣ ሰርቪሱን እንዲሁም ሃርድዌር ዲቫይሱን የሚያደርግ ነው። ኦብዘርቭ ኮንቲኒየስሊ ኦብዘርቭ የምናደርግበት ሲስተም ነው ማለት ነው። ስለዚህ የኛውን ሞኒተሪንግ ኮንቲኒየስሊ አይዘር ዳይሊ ኦር ኢን ሃወር በየቀኑ ይቻላል በየሰዓቱ ሞኒተር እናደርገዋለን ማለት ነው። ይሄ አክሽኑ ማለት ነው። ዲቴክሽን ደግሞ ምንድነው? ዲስክሪፕሽኑ ጋር አይዴንቲፋይ አብኖርማል ኦፍ ዘ ሲስተም ኦር ሰርቪስ። እንግዲህ ያኛው ደግሞ አይዴንቲፋይ የምናደርግበት አብኖርማል የማይሰሩ ፓቶች ምን የምናደርግበት ነው? አይዴንቲፋይ የምናደርግበት ሲስተም። በዚህ ስራ ደግሞ የምንሰራቸው ስራዎች ምን ልንሰራ እንችላለን? ሞኒተሪንግ ሲስተም ሰርቪስ ኤንድ ሃርድዌር ባይ ዋት ዩዚንግ ዲፈረንት ሜካኒዝም በመጠቀም ፐርፎርም እናደርጋለን ማለት ነው። ዘ ሰርድ ዋን ኢዝ አሰስመንት ነው። አሰስመንት ኢዝ ኢቫሉዌት ኢምፓክት ኤንድ ሰርቪስ ሰክሬት ኦፍ ዋት ዲቴክት ኢንሲደንት። እንግዲህ የዚህኛው ኢቫሉዌት እና ምን የምናደርግበት ነው? ሰርቪስ ሰክሬት ኦፍ ዲቴክት ኢንሲደንት። ለምሳሌ ዲቴክት ያደረገችው ኢንሲደንቶች ምን እናደርጋለን? ኢቫሉዌት ኢምፓክት ወይም ሰርቪስ ሰክሬት እናደርጋለን። ምን ስራ ልንሰራ እንችላለን ስንል አናላይዝ ኤንድ ኢቫሉዌት ዘ ኢንሲደንት እናደርጋለን ማለት ነው። ዘ ፎርዝ ዋን ኮሚትመንት ነው። በዚህ የምናደርጋለን አይዞሌት ዘ አፌክትድ ሲስተም ኦር ሰርቪስ። እንግዲህ አፌክትድ ሲስተሞች የምናደርገን አይዞሌት ወይ ሰፓሬት እናደርጋለን ማለት ነው። በዚህ ላይ የምንሰራለን ስለ አፕላይ ዘ ሩት ኮዝ ኦፍ ብራውዝ ዘ ዳሜጅ ኤንድ ሪቪል ዋት ሃፕንስ ማለት ነው። በዚህ ላይ የምናደርጋለን ብራውዝ እናደርጋለን ማለት ነው። በዚህኛው ብራውዝ እናደርግ ዳሜጅ የሆኑ እንትኖችን የምናደርጋለን ብራውዝ በማድረግ ሶልቭ የምናደርግበት ሜተድ ነው። ሌላኛው ሪዳክሽን ነው። ሪዳክሽን ደግሞ ስንል ምንድነው? ሪሙቭ ዘ ሩት ኮዝ ኦፍ ዘ ሲስተም ፎር ዋት ዘ ኢንሲደንት ኦር ኤኒ ሪሌቫንት ትሪት። እንግዲህ ለሲስተማችን አስጊ የሆኑ ነገሮች የምናደርጋለን ሪሙቭ እናደርጋለን። ሩት ኮዝ ብለን የምንጠራቸው ነገር ሪሙቭ እናደርጋለን ማለት ነው። ይሄኛው እንደ ኢት ኢዝ ሶሉሽን ማለት ነው። ሌላኛው ሪካቨሪ ነው። ሪካቨሪ ስንል ምንድነው? ሪስቶር ዘ ሲስተም ሰርቪስ ኤንድ ሃርድዌርስ። ሃርድዌሮችን ወይም ሰርቪሶችን ምን ማድረግ? ሪስቶር ማድረግ ማለት እንደገና እንትን የምንልበት ሲስተም ነው። ይሄኛው እንግዲህ ሪካቨሪ ዘ ሲስተም ሰርቪስ ኤንድ ሃርድዌርስ እናደርጋለን። ሌላኛው የመጨረሻው ሪቪው ነው። አናላይዝ ዘ ኢንሲደንት ሪስፖንስ ፕሮሰስ ቱ ዘ ኢንሲደንት ፊቸርስ ሪኳየርመንት። እንግዲህ የመጨረሻው ሪቪው የምናደርግበት ሲስተም ነው። በዚህ አይነት መልኩ እነዚህን ሰባት ፌዞች እናስቀምጣለን ማለት ነው። እነዚህ ሰባት ፌዞች ምን ተብለው ይጠራሉ? ኢት ኢዝ ሪስፖንስ ቱ ሴኩሪቲ ኢንሲደንት። ለሴኩሪቲ ኢንሲደንቱ ሪስፖንስ የምንሰጥበት ምኖች ናቸው? ፌዞች ናቸው ማለት ነው። ሌላኛው ዘ አዘር ዋን ኢዝ ዋት
ሌላኛው ታስክ እንግዲህ ከዚህኛው እንደምታዩት ከዚህኛው ታስክ ደግሞ እንግዲህ ያኛው ደግሞ ምንድነው ማዛመር ነው። የዚህኛው ማዛመር ነው። ለምሳሌ ስታፍ ኤክስፐርት ሊስቶች አሉ። እነዚህ ዌብሳይት አድሚን አለ፣ ዳታቤዝ አድሚን፣ ኔትወርክ አድሚን፣ ኤሌክትሪሽያን፣ አይቲ ሳፖርት፣ ቴክኒካል ሴኩሪቲ አድሚን እነዚህ ምንድነው ኤክስፐርቶች ናቸው። ከታች ደግሞ ክሊያንት ሪኳየርመንቶች አሉ። እንግዲህ የተለያዩ ምኖች አሉ፣ ክሊያንት ሪኳየርመንቶች አሉ። እነሱ ለመካበድ ገና ፀሐዬ አይናለም እነዚህ ምንድን ናቸው? ክሊያንት ኔሞች ናቸው። ሪኩዌስት ፕሮብለም እንግዲህ እነዚህ ሰዎች ምን አጋጥሟቸዋል? ፕሮብለም ወይም ዲቫይሳቸው ኮምፒውተራቸው ሊሆን ይችላል፣ ፕሪንተራቸው ሊሆን ይችላል፣ ፕሮብለም አጋጥሟቸዋል። ስለዚህ ይሄ ፕሮብለም ሲያጋጥማቸው እነዚህኞቹ ሰዎች ናቸው የሚሰሩላቸው ማለት ነው፣ በየሙያቸው ማለት ነው። እንግዲህ እዚህ የተለያዩ ፕሮብለሞች አሉ፣ ከዚህም የተለያዩ ምኖች አሉ፣ ኤክስፐርት የሆኑ ባለሙያዎች አሉ። ስለዚህ እነዚህ ባለሙያዎች የሚመለከታቸውን ፕሮብለም መጥተው ሶልቭ ያደርጋሉ ማለት ነው። ምን ሪኩዌስት ሲያደርጉላቸው ማለት ነው። ሶ ታስኩ ላይ ስንመጣ ሪፈር ዘ ሪኩዌስት ታውን አፕሮፕሪየት ዋት ኤክስፐርት ኤንድ ፕሪፔር ሪከርድ ዩዚንግ ዘ ቴብል ቢለው ማለት ነው። ስለዚህ እነዚህን ምን እናደርጋለን? እነዚህን እያዛመርን እንሰራለን ማለት ነው። እነዚህን እኛ አሁን ስላዘመርኳቸው ቀጥታ ምን እናደርጋለን? ለሰዓት ለመቆጠብ እዚህኛው እናያቸዋለን ማለት ነው። ለምሳሌ እዚህ ላይ ታስክ ፎር ላይ እዚህ ክሊያንት ኔሞች እነዚህን ዘረዘረ። ለምሳሌ ማን አለ? ቶላ፣ ከበደ፣ ሲና፣ ሰሎሞን፣ ፀሐዬና ሀይናለም አለ። ኤክስፐርትድ አሳይንድ ኤክስፐርት ሪፈርድ ወይም ምንድነው አይፒ አድሬሱን አይፒውን ወይም አይዲውን እናስቀምጣለን ማለት ነው። አይፒውን ለምሳሌ ይሄ የቶላ ምን አጋጥሞታል? ለምሳሌ የፕሮጀክተር ኬብሉ አልሰራለት ብሎታል። የፕሮጀክተር ኬብሉ አስቸግሮታል። ስለዚህ ሶሉሽኑ ምንድነው? ቼንጅ ዘ ፕሮጀክተር ኬብልስ ኦር ቪጄ ኬብልስ ፕሮጀክተር ኬብል ኦር ቪጄ ኬብሉ ምን ማድረግ መቀያየር ማለት ነው። ይሄን የሚያደርገው ይሄን የሚያስተካክለው አካል ማን ነው? አይቲ ሳፖርት ቴክኒሻን ማለት ነው። አይቲ ሳፖርት ቴክኒሻን ይሄን ነገር ሳፖርት ያደርግልናል ማለት ነው። ሌላኛው ከበደ ነው። እንግዲህ ከበደ ደግሞ ምን ነው አልሰራለት ያለ ለምሳሌ እዚህ ላይ ከበደን እንደምታዩት ዋት ሆቴል ዌብሳይት ኩርኖት ቢ ዋት ብራውዝድ ባይ ዘ ከስተመር እንግዲህ ዌብሳይቱ ወይም የሆቴሉ ዌብሳይት ምን ብሎ አልሰራለም። ስለዚህ ይሄኛው ለዚህ ሶሉሽን ሊሆን ይችላል የሚችለው ምንድነው? አይፒ አድሬሱ ምን ማለት ቼክ ማድረግ ወይም ሰርቨሩን በመቀየር ምን ማድረግ እንችላለን? እናስተካክላለን ማለት ነው። ይሄኛውን የሚሰራው ማለት ነው ዌብሳይት አድሚኑ ይሰራለታል ማለት ነው። ስለዚህ ለዚህ ለከበደ ምን እናደርጋለን? ቼኪንግ ዘ ሰርቨርስ ኤንድ አሳይንድ አፕሮፕሪየት አይፒ አድሬስ ማለት ነው ዌብሳይት አድሚኑ ይሰራለታል ማለት ነው። ሌላኛው ለምሳሌ ሲና ምን ይደረጋል? ትሬኒንግ ሆል ፍሎረሰንት ላምፕ ዳዝ ኖት ወርክ ፍሎረሰንቱ አልሰራለት ብሏል። ስለዚህ ይሄ ምን ይደረጋል ማለት ነው? የግድ ፍሎረሰንቱን ምን ያደርጋል? ቼንጅ ያደርጋል ማለት ነው። ፍሎረሰንቱን ቼንጅ ያደርጋል ማለት ነው። ስለዚህ ለዚህም ቼንጅ ዘ ፍሎረሰንት አንቴና ይሄን የሚሰራው ኤሌክትሪሻኑ ይሰራለታል ማለት ነው። ኤሌክትሪሻኑ ይሰራለታል። ሌላኛው ሶሎሞን ነው። ሶሎሞን ደግሞ ምንድነው የሚለው? ዘ ፖስትድ ፓስዋርድ ኦፍ ዘ ፍሎር ቱ አክሰስ ፖይንት ዳዝ ኖት ወርክ እንግዲህ ፓስዋርዱ አልሰራለት ብሏል። ስለዚህ ለዚህ ሶሉሽን የሚሆነው ምንድነው? ሪሙቭዝ ዘ ፓስዋርድ ኤንድ ጊቭስ ዋት ዘ ኒው ፓስዋርድ ማለት ነው። እንግዲህ ፓስዋርዱን ሪሙቭ በማድረግ እንደገና እንደ አዲስ ፓስዋርድ እንላለን ማለት ነው። ስለዚህ ሪሙቭ ዘ ፓስዋርድ ኤንድ ጊቭስ ዘ ኒው ፓስዋርድ ያደርጋል ሴኩሪቲ አድሚኑ ይሄን ነገር ይሰራለታል። ሌላኛው ፀሐዬ ናት። ፀሐዬ ደግሞ ምን ታደርጋለች? ዲጂታልም ሜኑ ብሮድ ኬብል ስቶፕ ትራንስፈሪንግ ዳታ ስለል እንግዲህ ይህች ደግሞ ኬብል ትራንስፈር አላደርግላት ብሏል ማለት ነው። ስለዚህ ለዚህ ምን መፍትሄ ሊሆን ይችላል ማለት ነው። ስለዚህ ይሄኛው ደግሞ የተለያዩ ኬብሎችን ቼንጅ በማድረግ ሊሆን ይችላል፣ ቴስት በማድረግ ወይም ኬብሉን ለምሳሌ ኢንተርኔት ኬብል ከሆነ በቴስተር አማካኝነት ከመጠቀማችን በላይ ይሰራል አይሰራም የሚለውን በቴስተር ቼክ በማድረግ መጠቀም ይችላል። ይሄን የሚሰራው ኔትወርክ አድሚን ነው ማለት ነው። ሌላኛው አይናለም ነው። አይናለም እንግዲህ የሶፍትዌር ችግር ነው ያጋጠመው። ሶፍትዌሩ እዚህ ላይ እንደምታዩት አይናለም ዘ ሆቴልስ ኤችአር ማኔጅመንት ሲስተም ሶፍትዌር ቱ ስለው ቱ ኦትፑት ሶፍትዌር በጣም ይዘገይበታል ሲያስነሳ ማለት ነው። ስለዚህ ምን ማድረግ አለበት? እንግዲህ እንደ ሶሉሽን የተቀመጠው ሪስታርት ዘ ሶፍትዌርስ ሪቡት ዘ ኮምፒውተርስ ሪስቶር ዘ ሶፍትዌርስ ያደርጋል ማለት ነው። ይህን ነገር ፐርፎርም የሚያደርገው አካል ደግሞ ማን ነው? ዳታቤዝ አድሚኑ ፐርፎርም ያደርጋል ማለት ነው። ዳታቤዝ አድሚኑ። ስለዚህ በዚህ አይነት መልኩ እነዚህን ታስኮች እንሰራለን ማለት ነው። በዚህ አይነት መልኩ
እናደርጋለን። እነዚህ ታስኮች ፐርፎርም እናደርጋለን። ሌላኛው የመጨረሻው ታስክ ላይ ፕሪፔር ፕሬዘንቴሽን አባውት ዘ ፕሮጀክት ዩዚንግ ፓወርፖይንት። እንግዲህ እስካሁን ፕሬዘንት ያደረግነውን ነገር በፓወርፖይንት በማዘጋጀት ለከስተመሮቹ ለዩዘሮቹ ምን ታደርጋላችሁ? ፕሬዘንት አድርጉ ይላችኋል ማለት ነው። ዜን ኮንዳክት ትሬኒንግ ባይ ኮኔክቲንግ ኤልሲዲ ፕሮጀክተርን በመጠቀም ይህንን ፕሮጀክት መስራት ትችላላችሁ ማለት ነው። እንግዲህ በዚህ አይነት መልኩ ፕሮጀክታችን ጨርሰናል ማለት ነው። ቤተሰብ እንግዲህ እስካሁን ጥሩ ነገር እንዳገኛችሁ ተስፋ አደርጋለሁ ማለት ነው። ጥያቄ ካላችሁ ጥያቄያችሁን ኮሜንት ላይ አስቀምጡልኝ ማለት ነው። እንግዲህ ጥያቄያችሁን ኮሜንት ላይ አስቀምጡልኝ። እስከ መጨረሻ ድረስ ስለተከታተላችሁ በጣም አመሰግናለሁ። መልካም ጊዜ፣ መልካም ቆይታ